ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። ህወሓት የአፍሪካ ህብረትና ዓለም አቀፍ አጋሮች በእርዳታ አቅርቦት ዙሪያ አስቸኳይ ስብሰባ እንዲጠሩ ጠየቀ። የገቢዎች ሚኒስቴር ከታህሳስ 30 በኋላ ነባር የማኑዋል ደረሰኝ አገልግሎት እንደማይሰጥ አስታወቀ። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ከእውቅና ደረጃ ወደ ተግባራዊ ምዕራፍ መሸጋገሩን የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ተናገሩ። በኢትዮጵያ የወባ ስርጭት በ4 ዓመት ውስጥ በ6 እጥፍ ሲያሻቅብ የሟቾች ቁጥርን በእጥፍ መጨመሩ ተገለጸ። ኢትዮጵያ በ$340 ሚሊዮን ወጪ በምትገነባው የማዕድን ማውጫ አማካኝነት ቀጣዩ የአፍሪካ የወርቅ ማማ ሀገር ለመሆን እየተንቀሳቀሰች ነው ተባለ። ህዝባዊ ወያኔ ሓርነት ትግራይ በትግራይ ክልል እየተባባሰ የመጣውን ሰብአዊ ቀውስ ለመፍታት የአፍሪካ ህብረት ዓለም አቀፍ አጋሮች አስቸኳይ ስብሰባ እንዲጠሩ ጥሪ አቅርበዋል። ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፈው ደብዳቤ በክልሉ በሚገኙ ተፈናቃይ ማዕከላት ውስጥ ያለው ሁኔታ በእጅጉ እያሽቆለቆለ መሆኑን በመግለጽ ሰብአዊ እርዳታ ተደራሽነትን ለማረጋገጥ አስቸኳይ እርምጃ እንዲወሰድ አሳስበዋል። ተፈናቃዮች ለከፋ የምግብ እጥረት መጋለጣቸውን፣ የሟቾች ቁጥርም እየጨመረ መሆኑን የጠቀሰው ድርጅቱ ሁኔታው የፕሪቶሪያውን የሰላም ስምምነት የሚጥስ ነው ሲል አጽንኦት ሰጥቷል። ህወሓት በደብዳቤው የአፍሪካ ህብረትና አጋሮች ለሁሉም የተፈናቃይ ማዕከላት አስቸኳይና ቅድመ ሁኔታ የሌለው የሰብአዊ እርዳታ አቅርቦት እንዲፈቀድ እንዲጠይቁ፣ እርዳታ ተቋርጧል በሚል በቀረበው ክስና በተመዘገበው የሞት አደጋዎች ላይ ገለልተኛ ምርመራ እንዲያደርጉ እንዲሁም የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ግፊት እንዲያደርጉ ጥሪ አቅርቧል። ጥበቃ ሊደረግላቸው ቃል የተገባላቸው ወገኖች በዓለም አቀፉ ማህበረሰብ ፊት እየሞቱ ባለበት ሁኔታ የፕሪቶሪያው ስምምነት ተተግብሯል ሊባል አይችልም ያለው የህወሓት ደብዳቤ እርምጃው አለመውሰድ ተባባሪነት መሆኑን አስጠንቅቋል። ድርጅቱ አክሎም የሰብአዊ ቀውሱ በታህሳስ 2018 ዓ.ም ተባብሶ መቀጠሉና የተመዘገበው የሟቾች ቁጥር ህዳር 2013 በጀመረው ጦርነት ወቅት ከተመዘገበው በላይ መሆኑን ገልጿል። በተለይም በህጻጽ፣ ሽሬ፣ አድዋ፣ አብያዲ፣ አዲግራትና መቀሌ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ለመሰረታዊ ፍላጎት እጥረት መጋለጣቸውን ፓርቲው አክሎ ገልጿል። የገቢዎች ሚኒስቴር ከታህሳስ 30 በኋላ ነባር የማኑዋል ደረሰኝ አገልግሎት እንደማይሰጥ አስታወቀ። የኢትዮጵያ ገቢዎች ቢሮ እስከ ታህሳስ 30 2018 ዓ.ም አዲሱን ባለ ፈጣን ምላሽ ኮድ QR ኮድ ደረሰኝ ያላሳተመ ወይም ያሳተሙትን ያልተረከቡ ግብር ከፋዮች ሂደቱ በአስቸኳይ እንዲጠናቀቁ አሳስቧል። ከዚህ የቀነ ገደብ በኋላ ነባር የማኑዋል ደረሰኞች በማንኛውም ሁኔታ ተቀባይነት እንደማይኖራቸው ሚኒስቴሩ አሳውቋል። ሚኒስቴሩ ባወጣው መረጃ መሰረት አዲሱ QR ኮድ ደረሰኝ በይፋ ወደ አዲስ አገልግሎት መግባቱን ተከትሎ እስካሁን የህትመት ጥያቄ ያላቀረቡ ግብር ከፋዮች እስከ ተጠቀሰው ጊዜ ገደብ ጥያቄያቸውን እንዲያቀርቡ ወደ አዲሱ አሰራር እንዲገቡም ጥሪ አቅርቧል። በተመሳሳይም የህትመት ጥያቄ አቅርበው ነገር ግን የታተመላቸውን ደረሰኝ ያልወሰዱ ግብር ከፋዮች በሚከፍሉበት የቅርንጫፍ ጽሕፈት ቤት ወይም በየታክስ ማዕከላቸው በመገኘት ደረሰኞቻቸው እንዲረከቡ አሳስቧል። የክልል ገቢዎችና የከተማ አስተዳደርን በተመለከተ የህትመት ጥያቄ አቅርበው ደረሰኛቸውን ያልወሰዱ አካላት በብርሃንና ሰላም ማተሚያ ቤት በመገኘት እንዲረከቡ ሚኒስቴር መስሪያ ቤት ሰጥቷል። ሚኒስቴሩ በልዩ ሁኔታ እንዳሳሰበው ከዚህ ቀደም አገልግሎት ላይ የነበሩ የማኑዋል ደረሰኞች ከታህሳስ 30 2018 ዓ.ም በኋላ በተቋሙ ዘንድ ተቀባይነት እንደማይኖራቸው ገልጾ ግብር ከፋዮች እጃቸው ላይ የሚገኘውን የቀድሞ ደረሰኝ ለየታክስ ማዕከሎቻቸው እንዲመልሱና የማጣሪያ ሰነድ እንዲወስዱ ጠይቋል። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ከእውቅና ደረጃ ወደ ተግባራዊ ምዕራፍ መሸጋገሩን የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በዲፕሎማሲ ረገድ ተቀባይነት ማግኘቱን ገልጸው አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን ገልጸዋል። ሚኒስቴሩ ይህንን ያሉት የሕዝብ ተወካዮች ምክር ቤት ታህሳስ 21 2018 ዓ.ም ባካሄደው 5ኛ ዓመት የስራ ዘመን 6ኛ መደበኛ ስብሰባ ላይ ሲሆን በወቅቱ የምክር ቤት አባላት የሀገሪቱን የባህር በር ፍላጎት፣ ተያያዥ ዲፕሎማሲ እንቅስቃሴዎችን በተመለከተ ላነሱላቸው ጥያቄዎች ምላሽ ሰጥተዋል። የኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ከአንድ መንግስት ወይም የፖለቲካ ፓርቲ በላይ የሆነና ከትውልድ ወደ ትውልድ የሚሸጋገር ብሔራዊ ጥያቄ ሲሉ የገለጹት ሚኒስቴሩ ጉዳዩ አሁንም ቅድሚያ የሚሰጠው የጋራ ሀገራዊ አጀንዳ መሆኑን አጽንኦት ሰጥተዋል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን እንዲሁም የኢትዮጵያ ኤምባሲዎች የሀገሪቱን የባህር በር ፍላጎት ለማሳካት በንቃት እየተሳተፉ መሆኑና አሁን ላይ እየተከናወኑ ያሉ የዲፕሎማሲ እንቅስቃሴዎችን ማበረታች ምልክቶችን እያሳዩ መሆኑን ገልጸዋል። ሚኒስቴሩ የመንግስት ድጋፍ ሳይኖራቸው በተለያዩ ሚዲያዎች የኢትዮጵያን የባህር በር ጥያቄ ሲያስተውሉና ዘብ ሲቆሙ ለነበሩ ዜጎች ምስጋናውን አቅርቧል።
በኢትዮጵያ የወባ ስርጭት በ4 ዓመት ውስጥ በ6 እጥፍ ሲያሻቅብ የሟቾች ቁጥርን በእጥፍ መጨመሩ ተገለጸ። ይህ አሃዝ ኢትዮጵያ በዓለም የወባ ስርጭት ካለባቸው 5 ሀገራት ተርታ አሰልፏታል። ባለፉት 4 ዓመታት በኢትዮጵያ ያለው የወባ በሽታ ስርጭት ባልተጠበቀ ሁኔታ በከፍተኛ ደረጃ መጨመሩን የፓን አፍሪካ የወባ ትንኝ መቆጣጠሪያ ማዕከል አስታውቋል። እንደ ማህበሩ ገለጻ እንደ አውሮፓውያን አቆጣጠር በ2021 ሀገሪቱ 1.3 ሚሊዮን የነበረው የወባ ታማሚ ቁጥር በ2024 ወደ 7.3 ሚሊዮን በማለፉ አስደንጋጭ ጭማሪን አሳይቷል። መረጃው የበሽታ ስርጭት በአጭር ጊዜ ውስጥ በ6 እጥፍ ማደጉን ያሳያል የተባለ ሲሆን ይህም ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ የወባ ስርጭት ካለባቸው 5 ቀዳሚ ሀገራት ተርታ እንድትሰለፍ አድርጓታልም ተብሏል። ፓን አፍሪካ የወባ ትንኝ መቆጣጠሪያ ማዕከል ፕሬዚዳንት ፕሮፌሰር ድልነሳው የኋላው የወባ በሽታ ስርጭት ከዓመት በፊት ቀንሶ የነበረ ቢሆንም ባለፉት 4 እና 5 ዓመታት በከፍተኛ ፍጥነት ተስፋፍቷል ብለዋል። በአውሮፓውያኑ አቆጣጠር ከ2020 ጀምሮ በዓለም አቀፍ ደረጃ የታማሚዎችን ቁጥር እየጨመረ መምጣቱን የጠቆሙት ፕሮፌሰሩ በ2024 ብቻ በዓለም ዙሪያ 263 ሚሊዮን ሰዎች በበሽታ መያዛቸውን ተናግረዋል። ፕሮፌሰሩ አክለውም በሽታ ያስከተለው ሰብአዊ ቀውስ በዚሁ ልክ እያደገ መጥቷል ብለው እንደ አውሮፓውያን አቆጣጠር በ2023 በሀገሪቱ በወባ በሽታ ምክንያት የሞቱ ሰዎች ቁጥር 527 የነበረ ሲሆን በ2024 እስከ ጥቅምት ወር ባለው ጊዜ ውስጥ ብቻ 1157 ሞት መመዝገቡ ተገልጿል። ኢትዮጵያ ለቱሉ ካፒ የወርቅ ፕሮጀክት ልማት የሚውል $340 ሚሊዮን በማግኘቷ አነስተኛ የወርቅ አምራች ከመሆን ወጥታ በአፍሪካ የማዕድን ዘርፉ ውስጥ ትልቅ ድርሻ ወዳላት ሀገር ለመሸጋገር ወሳኝ እርምጃ መውሰዷን ቢዝነስ ኢንሳይደር ዘግቧል። ፕሮጀክቱ በአገሪቱ ትልቁ ዘመናዊ የማዕድን ቁፋሮ እንደሚሆን ይጠበቃልም ተብሏል። ፕሮጀክቱ ከአፍሪካ የልማት አበዳሪዎች የተገኘ $240 ሚሊዮን የረጅም ጊዜ ብድርና $100 ሚሊዮን የካፒታል መዋጮን ያካተተ ነው። ይህ የገንዘብ ድጋፍ የፕሮጀክቱን አልሚ የሆነውን ከፊ ጎልድ ኤንድ ኮፐር ወደ ሙሉ የግንባታ ምዕራፍ እንዲሸጋገር እንደሚያስችለው ጠቁሟል። ስለ ገንዘብ ድጋፉ ከፊ ጎልድ ዋና ስራ አስፈጻሚ የሆኑት ሃሪ አናናቶቫ ለቢዝነስ ኢንሳይደር እንደተናገሩት የቱሉ ካፒ የብድር ስምምነት በሙሉ የሚመለከታቸው አካላት በመፈረሙት ደስተኛ ነን ያሉ ሲሆን ይህም ሙሉ የፕሮጀክቱን ልማት ለመጀመር በስራ ቦታው ላይ ተጨማሪ እንቅስቃሴዎች እንዲቀጣጠሉ አድርጓልን ብለዋል። ቀሪዎቹ የካፒታል መዋጮ ሀሳቦችን በሀገር ውስጥና በዘርፉ ባለሀብቶች መካከል ተጠናቀው እንዲያልቁ መንገድ ከፍቷል ሲሉም ተናግረዋል። አክለውም የወርቅ ዋጋ በታሪክ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የቱሉ ኮፒን ፕሮጀክት ለመጀመር ተመራጭ ጊዜ ነው ብለዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ።